ፊልሙም የሚጀምረው የሃይስኩል ተማሪ የሆነችውን አካኔ የተባለችን እንስት እያስመለከተን ሲሆን እሷም ሁል ጊዜ ወደ ትምህርት ቤት ስትሄድ ባልታወቀ ምክንያት ማክስ የማድረግ ልምድ አላት። በትምህርቷ የመጀመሪያ ቀን ላይ በትምህርት ቤት ውስጥ እጅግ ታዋቂና ተወዳጅ ከሆነው ከመልከ መልካሙ ሴጂ ጋር ትገናኛለች። ነገር ግን ሴጂ በድንገት ወደ እሷ ቀረብ ብሎ በጣም እንደሚጠላት ተናግሮ ጥሏት ሲሄድ አካኔም በዚህ ድርጊቱ በመደንገጥ ፈዛ ትቀራለች። አካኔ ከቤተሰቧ ጋር የምትኖር ቢሆንም ግር በሚል ሁኔታ ግን ማክሷን የምታደርገው ከቤት ከወጣች በኋላ ስለሆነ ቤተሰቦቿ ስለዚህ ጉዳይ ምንም የሚያውቁት ነገር የለም። በትምህርት ቤትም ካይ የክፍላቸው ተወካይ በመሆኗ ለሚመጣው ትልቅ የትምህርት ቤቱ ፌስቲቫል የዳንሱ መሪ የሚሆን ፈቃደኛ ተማሪ ትጠይቃለች። ተማሪዎቹም በአንድ ድምፅ ሴጂ ሁን እያሉ ቢቀውጡትም ሴጂ ግን ጊዜ እንደሌለው በመናገር ይቃወማል። ተማሪዎቹን ጉትኮታቸውን ሲቀጥሉ አካኔም እሱን ለማሳመን ደጋግማ ትጠይቀዋለች። ሴጂም በመጨረሻ እነሱ ስለፈለጉ ብቻ ይህንን ጥያቄ ጨርሶ እንደማይቀበል በንዴት ይገልጽላታል። አንዱም የክፍሉ ተማሪ አካኔ ራሷ እንድትመራቸው ሲጠይቃት እሷም በሐሳቡ ትስማማለች። በአርት ክፍለ ጊዜ መምህሩ በስዕል ታዋቂ የሆነውን የቫንጎግን ሁለት የስዕል ምስሎች ያሳያቸዋል። አንደኛው በራሱ በቫንጎግ የተሳለ ሲሆን ሌላኛው ደግሞ በሌላ ሰዓሊ የተሳለ ነበር። መምህሩም ይህንን ያደረገው ራሳችሁን የምታዩበት መንገድና ሌሎች ሰዎች እናንተን የሚያዩበት መንገድ ፍጹም የተለያየ ነው የሚለውን ትምህርት ለማስረዳት ሲሆን በመቀጠልም ለእያንዳንዱ ተማሪ ስማቸው የማይገለጽበት ወረቀት በመስጠት እርስ በርሳቸው አስተያየት እንዲጻጻፉ ያደርጋል። ከቆይታም በኋላ ሁሉም የተጻፈላቸውን ተራ በተራ እያነበቡ የአካኔም ተራ ይደርሳል። እሷም አካኔ እጅግ ታማኝና ተግባቢ ናት የሚሉትን አዎንታዊ መልእክቶች ብታነብም በመጨረሻ ላይ ግን አካኔ እውነተኛ ስሜቷን ሁልጊዜም ከጭንብሏ ጀርባ ትደብቃለች የሚል አስገራሚ ጽሑፍ ታገኛለች። ይህ የመጨረሻ አስተያየት ግራ አጋብቷት ቀና ስትልም አይኗ በቀጥታ ከሴጂ አይን ጋር ይገጣጠማል። እሷም እኔ ጭንብል የማደርገው በልማድ ነው እንጂ ሁልጊዜም የማስበውን በግልጽ እናገራለሁ በማለት ትገልጻለች። አካኔ ስለ ሴጂ በጻፈችበት ወረቀት ላይ እሱ በጣም ጎበዝ ሰዓሊ ነው ብላ አስፍራ ስለነበር ሴጂም አጋጣሚውን ጠብቆ የእሱን ስዕሎች አንድ ቀንም አይታ ሳታቅ ይህንን እንዴት ልጽፍ እንደቻለች ሲጠይቃት እሷ ግን ምንም አይነት ምላሽ አልሰጠችውም ነበር። በመጨረሻም ሴጂ ተናዶ ሁልጊዜም እውነተኛ ማንነቷን ደብቃ በሰው ፊት ጥሩ ለመምሰል ብቻ የምትናገረውን ባህሪዋን ጨርሶ እንደማይወድላት ገልጾላት ይሄዳል። አመሻሽም ላይ አካኔ ከቤተሰቦቿ ጋር ያላት ግንኙነት እጅግ በጣም የቀዘቀዘ እንደሆነ እንመለከታለን። እሷም የምትኖረው ከእናቷ ከእንጀራ አባቷ ጋርና ከእህቷ ጋር ሲሆን እናቷም በስራ ምክንያት በጣም ቢዚ ስለምትሆን አካኔ ሁሌም ከሰዓት በኋላ እህቷን የመንከባከብ ሙሉ ኃላፊነት አለባት። በዚህም ምክንያት የቤት ስራዋንም የምትሰራው በምሽት በመሆኑ በማግስቱ ጠዋት አርፍዳ ትነቃና በመጣደፍ ወደ ትምህርት ቤት ለመሄድ ትወጣለች። በመሃልም ሁሌ የምታደርገው ማክሷን ረስታ መውጣቷን ስትረዳ ግን በከፍተኛ ጭንቀት ተውጣ ባገኘችው ነገር ፊቷን ለመሸፈን ትሞክራለች። ነገር ግን ፍርሃቷ ከአቅሟ በላይ የሆነባት መጥቶ ራሷን ማዞርና ማቅለሽለሽ ይጀምራታል። በመጨረሻም መቋቋም አቅቷት መንገድ ላይ ራሷን ስታ ስትወድቅ በሰዓቱ እንደ እድል መንገድ ላይ የነበረው ሴጂ በፍጥነት መጥቶ ይረዳት ይጀምራል። ወዲያውኑም መድኃኒትና አዲስ ማክስ ገዝቶ ሰጥቷት ካደረገችውም በኋላ ሴጂ ግራ በመጋባት ለምን ያለ ማክስ መውጣት እንደማትችል ይጠይቃታል። ልክ በዚህ ቅጽበት የአካኔ እናት ደውላላት መምህሩ አካኔ እስካሁን ትምህርት ቤት እንዳልደረሰች ስለነገራት በከፍተኛም ጭንቀት ሆና የት እንዳለች ትጠይቃታለች። አካኔም አንድ የረሳችው ነገር ለመውሰድ ወደ ቤት ተመልሳ እንደነበርና መንገድ ላይ ክፍሏን ልጅ እንዳገኘች ስትነግራት ነገር ግን እናቷ አካኔ ከወንድ ጋር ለመቀጣጠር ስትል ትምህርቷን ቀጥታ እንዳሳለፈች በማሰብ በከፍተኛ ሁኔታ ትቆጣትና ወዲያውኑም ወደ ትምህርት ቤት እንድትሄድ ታዛታለች። አካኔም ትዕዛዟን ተቀብላ ለመሄድ ስትነሳ የተመለከተው ሴጂ እየታመምሽም ቢሆን ወደ ትምህርት ቤት መሄድ አለብሽ በማለት ሲጠይቃት እሷም ለፌስቲቫሉ ልምምድ ማድረግ ስላለባቸው መሄድ እንዳለባት ነግራው ትለየዋለች። በትምህርት ቤትም መምህሩ አካኔን አስጠርቷት ውጤቷ ያን ያህል ጥሩ እንዳልሆነ ገልጾ አሪፍ የሚባል ዩኒቨርሲቲ ለመግባት የሚያስችል የምስክር ወረቀት ካስፈለጋት በትምህርቷ ላይ ይበልጥ ጠንክራ መስራት እንዳለባት ይነግራታል። ከደቂቃዎችም በኋላ አካኔ ለፌስቲቫሉ ዝግጅት የዳንስ ልምምድ ለማድረግ ከክፍሏ ተማሪዎች ጋር ትገናኛለች። ነገር ግን የመጡት ተማሪ እጅግ በጣም ጥቂት ከመሆናቸውም በላይ ምንም አይነት የመስራት ፍላጎት አልነበራቸውም። ከዚህም በተጨማሪ እያንዳንዳቸው ብዙ የሚሰሩት የግል ስራ እንዳላቸው በመናገር ማጉረምረም ሲጀምሩ አካኔም የነገሩን አካሄድ ተመልክታ ተስፋ በመቁረጥ የዕለቱን ልምምድ ሙሉ በሙሉ ለመሰረዝ ትገደዳለች። በክፍል ውስጥም ከሴጂ ጋር
ተገናኝታ ሁሉም ሰው ስራ ስለበዛበት ልምምዱ እንደተሰረዘ ስትነግረው እሱም ይህንን እንደሰማ ያለምንም ማመንታት እጇን ይዞ በቀጥታ ወደ ትምህርት ቤቱ የሬዲዮ ስርጭት ክፍል ይወስዳትና አካኔን በሚያስደምም ሁኔታ ወደ ማይኩ ቀረብ ብሎ ሁሉም የክፍላቸው ተማሪዎች አሁኑ በአስቸኳይ ለዳንስ ልምምድ በኦዲቶሪየም ውስጥ እንዲሰበሰቡና የመጡት ተማሪዎች ስም እንደሚመዘገብ በመግለጽ ፈጥነው እንዲመጡ ትዕዛዙን ያስተላልፋል። ከዛ ሁለቱም ወደ ኦዲቶሪየም ሲሄዱ ሁሉም የክፍሏ ተማሪዎች ተሰብስበው ሲጠብቋት በማየቷ አካኔ ትገረማለች። ይሁን እንጂ አካኔ ተማሪዎችን በስነ ስርዓት መምራትና ማዘዝ እጅግ በጣም ይከብዳታል። ይባስ ብሎ አንዳንዶቹ ይሳለቁባት ይጀምራሉ። ሴጂም ይህንን ሲመለከት ወዲያውኑ ጣልቃ በመግባት ይረዳትና በመቀጠልም ማንኛውንም ነገር ዝም ብላ በውስጧ እንዳትቀበልና ሁሌም የምታስበውን እውነት ፊት ለፊት መናገር እንዳለባት ይገልጽላታል። በኋላም እናትየው ቤት ውስጥ ማክስ በማግኘቷ ስለ ልጇ አንድ የማታውቀው ነገር እንዳለ መጠርጠር ትጀምራለች። በሚቀጥለውም ቀን ለፌስቲቫሉ የሚሆን ትልቅ አጠቃላይ ልምምድ ሲደረግ አካኔም በዚህ ዝግጅት ላይ የድምፅና የክፍሉን ድባብ የመቆጣጠር ሙሉ ኃላፊነት ወስዳ ነበር። በመጨረሻም የእሷ ጥረት ታክሎበት ዝግጅቱም እጅግ ማራኪና ውብ ከመሆኑ የተነሳ ሌላ ክፍል ያሉ ተማሪዎች እንኳን ሳይቀሩ በስራቸው በጣም ይደነቃሉ። ከከባዱ ልምምድም በኋላ አካኔ ብቻዋን በትምህርት ቤት ግቢ ውስጥ ስትዘዋወር በአጋጣሚ ወደ አንድ ድብቅ ክፍል ውስጥ ትገባለች። በዚያ ክፍል ውስጥም በርካታ የተደረደሩ አስገራሚ ስዕሎችን ድንገት ተመልክታ በአድናቆት ትቆማለች። አንዱም ስዕል ላይ የተሳለው ሰማይ እጅግ ማራኪና እውነተኛ ከመምሰሉም የተነሳ በጣም ተመስጣ ለጥቂት ሰከንዶች ያደረገችውን ማክስ ሳታስበው ታወልቃለች። ልክ በዚህም ጊዜ ሴጂ በቦታው ይከሰትና ያንን ስዕል የሳለው እሱ ራሱ መሆኑን ይነግራታል። እሷም ወደ ስዕሉ በትኩረት እየተመለከተች ስዕሉ በጣም እንደሚያሳዝንና እጅግ በጣም እንደሚያምር ትገልጽለታለች። ስሜቷን መቆጣጠር አቅቷትን ማልቀስ ስትጀምር ሁኔታዋን ያየው ሴጂ አንድ የሚያሳያት ነገር እንዳለ በመግለጽ ወደ ደረጃው ይዟት ያመራል። እጇን ይዞም ወደ ላይኛው የፎቅ ጣሪያ እንድትወጣ ያግዟት። እዚያም እንደደረሱ ሁለቱም በአንድነት በጣም ውብ የሆነውን የተፈጥሮን ሰማይ ይመለከታሉ። ሴጂም ወደ ሰማዩ እያየ ትልቁ ህልሙ ዓለምን እየዞረ የተለያዩ ሰማያትን መሳል እንደሆነ በመግለጽ የልቡን ሚስጥር ያካፍላታል። አካኔም በቦታው ጸጥታና ሰላም ተማርካ እያጣጣመች ሳለ ሴጂም ድንገት እጁን ዘርግቶ ማክሷን ሊያወልቅባት ይሞክራል። አካኔም በፍጥነት አስቁማው ጨርሶ ይህንን ማድረግ እንደማትችል ትነግረዋለች። እሱም ይህንን ሲሰማ እውነተኛ ማንነቷን ከዚህ ጭንብል ጀርባ አፍና ሰዎች ያሏትን ሁሉ ያለምንም ተቃውሞ ዝም ብላ ስትቀበል ማየት በእጅጉ እንደሚያስጠላው በግልጽ ይነግራታል። እሷም ሁልጊዜ ማብቂያ የሌለው የእሱ ወቀሳና ትችት ስለሰለቻት በዚህ ሰዓት ማክሷን በኃይል አውልቃ እኔ እኮ በጣም ነው የምጠላ በማለት ትጮውበታለች። እሱ ግን በንግግሯ ከመናደድ ይልቅ በፈገግታ እየተመለከታት ውስጡ ያለውንና የሚሰማትን ስሜት በሙሉ እንድታወጣው ይነግራታል። እሷም በቃኝ በማለት በትምህርት ቤትም ሆነ በቤት ውስጥ ሰዎች የራሳቸውን ኃላፊነት በሙሉ በእሷ ላይ የጫኑባት በመሆኑ በጣም እንደሰለቻት በመግለጽ ለዓመታት ያጠራቀመችው የውስጧን ብሶት በጩኸት ትዘረግፈዋለች። የውስጧን በመናገሯም ትልቅ እፎይታ ሲሰማት ሴጂም ወደ እሷ በመቅረብ ጊዜ እኮ ዘላለማዊ አይደለም፣ ስለዚህ ሁልጊዜም ቢሆን የሚሰማንን ስሜት በግልጽ መናገሩ እጅግ አስፈላጊ ነው በማለት ምክሩን ይለግሳታል። በማግስቱም ጠዋት አካኔ ከሳያካ ጋር ስትገናኝ ሳያካ ክፍላቸው በፌስቲቫሉ ላይ ያሸነፈበትን ሜዳሊያ ለአካኔ እያስረከበች ስላስተባበረቻቸውና ስለመራቻቸው አመስግናት መሪያቸው እሷ ባትሆን ኖሮ ለዚህ እንደማይበቁ ትነግራታለች። አካኔም በደስታ ተሞልታ ይህንን የመስራች ለሴጂ ለመናገር እሱን ፍለጋ ትሄዳለች። እየሳለም ስታገኘው ሁሌም ሰማይን ብቻ የሚስለው ለምን እንደሆነ ትጠይቀዋለች። እሱም ፈገግ ብሎ ምክንያቱም ሰማይ በሕይወቴ ካየኋቸው ውብ ነገሮች በሙሉ ሁለተኛው ነው በማለት ይመልስላታል። አካኔም በጉጉት ታዲያ አንደኛው ውብ ነገር ምንድን ነው በማለት ስትጠይቀው እሱም ሚስጥር ነው በማለት ይደብቃታል። በዚህም መሃል ከአካኔ እናት እህቷን ከትምህርት ቤት እንድትቀበላት የሚያዝ መልእክት በስልኳ ይደርሳታል። እሷም ለመሄድ ማክሷን ታደርግና አሁንም ቢሆን በሰዎች ፊት ማክሴን ማውለቅ ስለሚከብደኝ መጠቀሜን እቀጥላለሁ በማለት ስትነግረው እሱም ይህንን እንደሰማ ወደ እሷ ይበልጥ በመቅረብ በማክሷ ላይ የሆነ ነገር መሳል ይጀምራል። በሰዓቱም ሁለቱ በጣም በመቀራረባቸው ምክንያት የአካኔ ልብ ትርታ በከፍተኛ ፍጥነት መምታት ይጀምራል። እሷም የሳለላትን ምልክት ካየች በኋላ በከፍተኛ ደስታ ፈገግ እያለች ትወጣለች። በጊዜ ሂደትም ሳታስበው ለሴጂ በውስጧ የፍቅር ስሜት እያደረባት ይመጣል። በቀጣዩ የስፖርት ክፍለ ጊዜም አካኔ አይኖቿን ከሴጂ ላይ መንቀል አልቻለችም ነበር። ይህንንም አስተውለው የነበሩት ጥቂት የክፍሏ ሴት ተማሪዎች በኋላ በመጸዳጃ ቤት ውስጥ ተሰብስበው ስለ አካኔ መጥፎ ነገር ማውራት ይጀምራሉ። እነሱም ከሴጂ ጋር ጊዜ ማሳለፏ ሳይበቃት ማክስ ማድረጓ ደግሞ በጣም የሚያስጠላና እንግዳ የሆነ ነገር እንዳላት ያስታውቃል እያሉ በምቀኝነት ያወሩባታል። አካኔም ይህንን ሰምታ በማዘን ወደ ክፍል
ስትመለስም በከባድ ጭንቀቷን ምክንያት ራሷን ማዞር ይጀምራታል። ሳያካም ሁኔታውን አይታ በመጨነቅ ውሃ እንድትጠጣ ማክሷ እንድታወልቅ ልትረዳት ብትሞክርም አካኔ ግን በድንጋጤና በጭንቀት ውስጥ ሆና ሳታስበው በኃይል ትገፈትራታለች። ሴጂም ይህንን ሲመለከት ወዲያውኑ ጣልቃ በመግባት አካኔ ስለታመመች ወደ ሆስፒታል ይዟት እንደሚሄድ ለመምህሩ ተናግሮ ሁለቱም ከክፍል ይወጣሉ። እንደወጡ አካኔ ለጓደኛዋ ላሳየቻት መጥፎ ድርጊት ተጸጽታ ስታለቅስ ሴጂም ተመልሳ ይቅርታ እንድትጠይቃት ቢመክራትም አካኔ ግን በከፍተኛ አፍረት ተውጣ ምነው ያ ጊዜ በቆመ ብላ ምኞቷን ትገልጻለች። ሴጂም ይህንን እንደሰማ ጊዜ የእውነት የቆመ ይመስል ሰላም የሚሰጥ አንድ ቦታ አውቃለሁ በማለት በሳይክሉ አፈናጦ ይዟት ይሄዳል። በመንገድ ላይ አካኔም ልትወድቅ ስትል ሴጂ እጇን ይዞ ወገቡ ላይ እንዲያርፍ በማድረግ አጥብቃ እንድትይዘው ይነግራታል። ከጥቂት ደቂቃዎችም በኋላ ሁለቱም ማንም ወደሌለበት ወደ አንድ የመዝናኛ ስፍራ ይደርሳሉ። አካኔም ቦታውን ስታይ በውበቱ ተስባ የእውነትም ጊዜ በዚያ ቦታ ላይ የቆመ ያህል ይሰማታል። ሁለቱም መናፈሻ ውስጥ እየተዘዋወሩ ውብ ጊዜ ካሳለፉ በኋላ ፀሐይ ስትጠልቅ ለመመልከት አብረው ይቀመጣሉ። ሴጂም እኔ ከፀሐይ መግቢያ ይልቅ ፀሐይ ስትወጣ መመልከት ወዳለው በማለት ምክንያቱም ደግሞ ጨለማን አሸንፎ ብርሃን የሚወጣው የዛኔ ነው ሲል የግል አመለካከቱን ያካፍላታል። በመቀጠልም ስለ ልጅነቷ የመጀመሪያ ደረጃ ትምህርት ቤት ታሪኳ የምታስታውሰውን እንድትነግረው ሲጠይቃት አካኔ ብዙም እንደማታስታውስ ገልጻ ያኔ ግን ካሁኑ ማንነቷ ፍጹም የተለየች ስለሆነች በጣም ተናጋሪና በአይምሯ የመጣውን ሁሉ በነፃነት የምትናገር ልጅ እንደነበረች ትነግረዋለች። እሱም ቀጥሎ ታዲያ ለምን ተቀየርሽ በማለት በጉጉት ሲጠይቃት አካኔ ማንነቷን የቀየረውን ቅጽበት መናገር ትጀምራለች። ያኔ በክፍላቸው ውስጥ በጣም ታዋቂ የሆነች አንዲት ተማሪ እስክሪብቶ ስትሰርቅ አይታት እሷም በሰው ሁሉ ፊት መስረቅ የለብሽም ብላ እውነቱን በመናገር ስላጋፈጠቻት ያቺ ልጅ ወዲያውኑ ማልቀስ ትጀምራለች። የክፍሉን ተማሪ በሙሉ ከሰረቀችው ልጅ ጎን ቆመው በመደገፍ አካኔ እንደ መጥፎ ተማሪ አድርገው እንደቆጠሯትና ከዚያችም ቀን ጀምሮ ክፍሉ በሙሉ እሷን ማግለልና እሷ ላይ ማፌዝ እንደጀመረ ትገልጻለች። ይባስ ብሎ ብዙም ሳይቆይ ወላጆቿ በመፋታታቸው ምክንያት ወደ አዲስ ትምህርት ቤት እንድትዘዋወር ይደረጋል። ከዛ ወደ አዲሱ ትምህርት ቤት ስትገባ አንድ ከባድ ውሳኔን ትወስናለች። እሷም ከእንግዲህ አላስፈላጊ ቃላትን ላለመናገር ሁሌም ፈገግ ለማለትና በትምህርቷ ላይ ብቻ ትኩረት አድርጋ ሰው ሁሉ የሚወደው ጎበዝ ተማሪ ሆናለሁ በማለት ነበር። እሱም ቀጥሎ ለምን ማክስ ማድረግ እንደጀመረች ሲጠይቃት እሷም በአንድ ወቅት ጉንፋን ስለያዛት ማክስ አድርጋ ወደ ትምህርት ቤት ስትመጣ በዚያ ቀን ግን በሚገርም ሁኔታ ትልቅ ምቾት ይሰማታል። ምክንያቱም ማንም ሰው ፊቷን ማየትም ሆነ በውስጧ የምታስበውን ማወቅ ስለማይችል ነበር። ከዛ ዕለትም ጀምሮ ማክስ ማድረጉን ቀጥላበት ከጊዜ ወደ ጊዜም እየለመደችው መምጣቷን ትገልጽለታለች። እሷም በተራዋ ለመጀመሪያ ጊዜ ሲገናኙ እጠላሻለሁ ያልከኝ ለምንድን ነው በማለት ትጠይቀዋለች። ሴጂም ሊመልስላት ይበልጥ ወደ እሷ ቀረብ ሲል ጊዜው ግን በጣም በመምሸቱ ምክንያት አካኔ ከእናቷ ስልክ ጥሪ ይደርሳታል። ሴጂም በፍጥነት በሳይክሉ ወደ ቤቷ ሲያደርሳት እናትየውን በከፍተኛ ንዴት በር ላይ ቆማ እየጠበቀቻቸው ስለነበር ሴጂ ይቅርታ ይጠይቃል። የአካኔ እህት ሁለቱን አብረው ስታይ ሴጂ ፍቅረኛሽ ነው እንዴ በማለት ትጠይቃታለች። አካኔም በፍጥነት እንዳልሆነ ስትናገር ሴጂ ግን በሁኔታው ተደስቶ ፈገግ ይላል። በማግስቱም ጠዋት አካኔ ከሳያካ ጋር ተገናኝታ ትናንት ጥሩ ላይ እንዳልነበረች ገልጻ ስለገፈተረቻት ይቅርታ ጠይቃት ሁለቱም ሰላም ያወርዳሉ። ሳያካም ቀረብ ብላ ሴጂን ትወጂዋለሽ አይደል? በጣም እየተቀራረባችሁ መሆናችሁን አስተውያለሁ። እሱም ቢሆን እንደሚወድሽ እርግጠኛ ነኝ ስትላት የአካኔም ልብ በደስታ ይሞላል። በክፍል ውስጥም መምህሩ ተማሪዎቹ የወደፊት ህልማቸውን እንዲሞሉ ለእያንዳንዳቸው ፎርም ሰጥቷቸው ይሄዳል። አካኔም የራሷን ከሞላች በኋላ ሁሉም ተማሪ የሞሉትን ፎርም በመሰብሰብ ለመምህሩ ልታስረክብ ስትሄድ መምህሩ ከሌላ ሰው ጋር የሚያደርገውን ንግግር መስማት ትጀምራለች። እሱም ሴጂ እስካሁን የሚሄድበትን ዩኒቨርሲቲ እንዳልመረጠና በዚህ ሁኔታው ከቀጠለ ደግሞ በውጭ ሀገር የሚያገኘውን ነፃ የትምህርት እድል ሊያጣ እንደሚችል ሲናገር ትሰማዋለች። እሷም በፍጥነት የሴጂን ፎርም ስታይ ምንም ያልተጻፈበት ባዶ መሆኑን ትረዳለች። በመቀጠልም መምህሩን ስታገኘው ያለፈው ታሪኩ ወደኋላ እየጎተተው ስለሆነ ሴጂ በውጭ ሀገር እንዲማር እሷ እንድታሳምነው ይጠይቃታል። አካኔም በጣም በመደንገጥ ያለፈው ታሪኩ ምንድን ነው በማለት ስትጠይቀው መምህሩም አካኔ ምንም እንደማታውቅ ተረድቶ ያልኩሽን በሙሉ እርሺው በማለት ነገሩን ለመዝጋት ይሞክራል። አካኔ ግን ይበልጥ ጓጉቷ ወደ ሴጂ በመሄድ የሰማችውን በሙሉ ትነግረውና ስዕል መሳል ይህን ያህል እየወደደ ለምን ውጭ ሀገር ሄዶ ለመማር እንደሚያመነታ ትጠይቀዋለች። ሴጂ ግን በቀዝቃዛ አንደበት እኔን ያን ያህል ስለማታውቂኝ በግል ጉዳይ አትግቢ በማለት ያስቆማታል። ወደ ቤትም ተመልሳ አካኔ ስለዚህ ጉዳይ ያለማቋረጥ ስታስብ እናቷም ድንገት አንድ አሮጌ የፎቶ አልበም ይዛ ትመጣለች። ለአካኔም የሴጂን የልጅነት ፎቶግራፍ ድንገት ስታሳያት
አሳያት። አካኔም ሴጂ ያን የመጀመሪያ ደረጃ ትምህርት ቤት አብሯት ይማር እንደነበር ድንገት ታስታውሳለች። ቢሆንም ግን በወቅቱ ባልታወቀ ምክንያት ትምህርቱን አቋርጦ ወጥቶ ነበር። እናቷን በመቀጠል ሴጂ በልጅነቱ በከባድ የካንሰር ህመም ይጠቃ ስለነበር ሕክምና ለማድረግ ሲል ነው ትምህርቱን ያቋረጠው በማለት አሳዛኙን ታሪክ ትነግራታለች። በማግስቱም ጠዋት ሴጂ ወደ ትምህርት ቤት አለመምጣቱን ያስተዋለችው አካኔ በከፍተኛ ጭንቀት ውስጥ ሆና መምህሯን ታገኘውና ሴጂ አሁንም ስለሚያመው ነው ውጭ ሀገር ሄዶ ለመማር ያልፈለገው በማለት ትጠይቀዋለች። መምህሩ ግን ሴጂ ከካንሰር ህመሙ ሙሉ በሙሉ እንዳገገመና ዛሬ ወደ ትምህርት ቤት ያልመጣውም ዓመታዊ የጤና ምርመራውን ለማድረግ እንደሆነ ይገልጽላታል። ምክንያቱም ደግሞ ህመሙ ወደፊት የመመለስ አነስተኛ አጋጣሚ ስላለው ሲሆን ሴጂንም ይበልጥ የሚያስጨንቀውና ወደኋላ የሚጎትተው ያ ስጋቱ እንደሆነ ይነግራታል። ከጥቂት ጊዜ በኋላም ሴጂ ወደ ትምህርት ቤት ተመልሶ ሲመጣ የምርመራ ውጤቶች በሙሉ በጥሩ ሁኔታ እንደተጠናቀቁ ለመምህሩ የምስራች ይነግረዋል። መምህሩም በሰማው ነገር ተደስቶ በመቀጠልም የተለያዩ የዩኒቨርሲቲ መረጃዎችን በመስጠት አንዱን እንዲመርጥ ይመክረዋል። ከደቂቃዎችም በኋላ ሴጂን በጉጉት ስትጠብቀው ከነበረችው አካኔ ጋር ይገናኛል። በዚህ ሰዓት ግን ሴጂ እንደሌላው ጊዜ ከመደበቅ ይልቅ የልጅነት ሚስጥሩን ይነግራት ይጀምራል። እሱም በልጅነቱ ከአንድ የሀብታም ልጅ ጋር በአንድ የእግር ኳስ ቡድን ውስጥ ይጫወት እንደነበርና እሱ ደካማ ስለሆነ ያ ልጅ ሁልጊዜ ያላግጥበትና ይበድለው እንደነበር ይነግራታል። አንድ ቀንም እንደ ወትሮ ሲመታው አሰልጣኛቸው ግን አይቶ ምንም አላለም ነበር። ነገር ግን አንዲት ትንሽ ልጅ መታ ያንን ልጅ ደብድባ እንዳሸነፈችውና ከዚያች ልጅ ወደ ሴጂ በፈገግታ በመቅረብ በበደል ፊት መቼም ቢሆን ዝም አትበል፣ ሁልጊዜም የሚሰማን በግልጽ ተናገር እንዳለችው ይነግራታል። እሱም ቀጥሎ በህመምና በፍርሃት ውስጥ በሚሆንበት ጊዜ ሁሉ የዛችን ልጅ ውብ ፈገግታ እንደሚያስብና ያ ትዝታ ሁሌም ጥንካሬ እንደሚሰጠው በመግለጽ አሁንም ቢሆን ያችን እውነተኛ ፈገግታ እንደገና ማየት እንደሚፈልግ ይነግራታል። አካኔም ይህንን ስትሰማ በከፍተኛ ድንጋጤም ቶሎ ልታውቀው ስላልቻለች ይቅርታ ትጠይቀዋለች። እሱም በመቀጠል ያን እስክሪብቶ ተሰርቆበት የነበረው ተማሪ እሱ እንደሆነ ገልጾ አካኔም ለሱ ትልቋ ጀግናው እንደነበረችና ነገር ግን እንደገና ሲገናኙ እሱን ጨርሶ ካለማስታወሷን በላይ ሙሉ በሙሉ ተቀይራ አዲስ ሰው ሆና ስላገኛት ይህ አዲሱና ራሷን የምትደብቅበት ማንነቷን ደግሞ በጣም እንደሚጠላው ይነግራታል። አካኔም በትኩረት አይኑን እየተመለከተች እንደምትወደው ትገልጽለታለች። ምክንያቱም የእሱ ንግግሮች ጠንካራ እንዳደረጓትና ከጭንብሏ ጀርባ መደበቁን እንድትተው ትልቅ ድፍረት እንደሰጣት ትገልጽለታለች። አያይዛም በአንድነት እንዲያዩት የምትፈልገው አንድ ቆንጆ ነገር እንዳለ ነግራው በፍጥነት ወደ ፎቁ ጣራ ይዛው ትወጣለች። በዚህ ጊዜ ግን የእሱን እጅ ይዛ ደግፋ እንዲወጣ ያደረገችው እሷ ነበረች። ሴጂን በውጭ ሀገር እየተማርኩ ድንገት ያከባድ ህመሜ ተመልሶ መጥቶ ወደ ሀገሬ ሳልመለስ በዛው እንዳልቀር እፈራለሁ በማለት የልቡን ሚስጥር ያካፍላታል። አካኔም ሁኔታውን ተረድታ ታጽናናውና ህልሙን የሚያሳካ ዘንድ ወደፊት እንዲገፋና ራሱን እንዲያምን ትልቅ ብርታትና ድፍረት ትሰጠዋለች። ከዚያ ሁለቱ በህይወታቸው ውስጥ የአዲስ ጅማሬ ምሳሌ የሆን ዘንድ የፎቁን ጣሪያ በቀለማት ማስጌጥ ይጀምራሉ። በከፍተኛ ደስታና ፍቅር ያንን ጊዜ አብረው ያሳልፉና በመጨረሻም ሴጂ እንደ ፍላጎቱ ከአካኔ ጋር በመሆን ፀሐይ ስትወጣ ለማየት ይታደላል። እሱም በጣም እንደሚያምር ሲናገር አካኔም በሙሉ እምነት ወደፊት ከዚህ ይበልጥ በጣም ውብ የሆኑ ሰማያትን እንደምታይ እርግጠኛ ነኝ ስትል ትመልስለታለች። እሱም ይህንን ትምህርት እንደጨረሰ ወደ ውጭ ሀገር ሄዶ ለመማር ሙሉ ውሳኔ ላይ ይደርሳል። አካኔም ወደ ቤቷ ስትመለስ ቤተሰቦቿ በከፍተኛ ሁኔታ ተጨንቀው እየጠበቋት ታገኛቸዋለች። እሷም ይቅርታ ከጠየቀቻቸው በኋላ አልፋበት የነበረውን አሰቃቂ የስነልቦና ጫናና የጭንብሉን ሚስጥር እንዲሁም የነበረባትን ጭንቀት በሙሉ በግልጽ ትነግራቸዋለች። ከዚያን ቀን ጀምሮ ከአባቷና ከእናቷ ጋር ያላት ግንኙነት በእጅጉ የተሻሻለና እየጠነከረ ይመጣል። እሷም ቢሆን ከእንግዲህ ወዲህ ያንን የፊት ጭንብል ጨርሶ እንደማታረግ ለራሷ ቃል ትገባለች። ከ5 ዓመታትም በኋላ በአንድ ምሽት አካኔ ከስራ ወደ ቤቷ እየተመለሰች ሳለ ድንገት በጣም የምታውቀውን የፉጨት ድምፅ መስማት ትጀምራለች። ድምፁን ተከትላ ስትሄድም ወደ አንድ የስዕል ኤግዚቢሽን ውስጥ ትገባለች። በዚያም ውስጥ ከሴጂ ጋር ለመጨረሻ ጊዜ ከተለያዩበት አጋጣሚ ጋር ፍጹም የሚመሳሰልና እሷን የሚያሳይ ውብ ስዕል ተስሎ ታገኛለች። በድንጋጤና በአድናቆትም ዞር ስትል ግን ሴጂ በግርማ ሞገስ ፊት ለፊቷ ቆሞ ፈገግ ሲልና እሷን በፈገግታ ስታየው እያስመለከተን ፊልሙ ይጠናቀቃል።